እድል ወዴት ነው እንዲህ ተቸኩለሽ? አይ እዚሁ ነው። እድል አሁን እኮ ባልደራ ሆኖናል። ምንም ነገር ከኔ መደበቅ የለብሽም። አረ ምንም አልደበቅኩም። ከሆነ ጥሩ። የማግኝሽ ነገር ካለ ግን ንገሪኝ። እድል ወይ ወዴት ሄድሽ? አረ አለው እዚሁ ነኝ። በጣም ባሰብ ተውጠሻል። ችግር አለ እንዴ? እሱ እንኳን እድል እመኝኝ፣ ችግር ካለ ከኔ ውጪ ማንም አይረዳሽ። እሱ እንኳን ልክ ነህ። ልክ ነህ ብለሽ ካሰብሽ ያለውን ነገር ንገሪኝ። ምን መሰለህ ቃል ትንሽ ችግር ተፈጥሮ ነበር። ምንድነው እሱ? ኑሃን አወቃት? አዎ አውቄታለሁ። እና ምን ሆነች? ሞታለች። ምን? እንዴት? 2 ቀን ሆኗታል። ተገላ ነው ወይስ ሞታ? ተገላ። ማን ነው የገደላት? እሱን ለጊዜው አላወቅንም። ግን ምን? ታላቅ ወንድሟ በእናቤኒ ምክንያት ነው እህቴ ሞተችው ብሎ ነው የሚያስበው። በእናቤኒ ምክንያት ማለት? በቃ የሁሉ ነገር የተፈጠረው በእነሱ ምክንያት መስሎታል። እና ለእህቱ ሞት እነሱን መበቀል ይፈልጋል። ስለዚህ እንዲበቀላቸው እናግዘው። ደግሞ እኔ ለምንድን ነው የማግዘው? ለዚህ ነገር አሪፍ ክፍያ ይኖርሃል። እንደዛ በያ። እሺ በምን መልኩ ነው የምናግዘው? አቤኒን ዛሬ የዜማን መገኛ ነግርሃለሁ ብሎ ቀጥሮታል። እሱ ነው እንደ ቀጠረው? አዎ ታውቀ ነበር። ከፖሊስ ምን ይደበቃል ብለሽ ነው? እሺ እቅዱ ምንድን ነው? ሁሉንም ጠላቶቹን ማስወገድ። ያንቺስ ጥቅም ምንድን ነው? ማለት ተይጂ እድል፣ ያለ ጥቅም እንደማታግዥማ በደንብ አውቃለሁ። የኔን ጠላቶችም ከመንገድ ይዞር ያደርግልኛል። ያንቺን ጠላቶች እነማን ናቸው? አሉ ብቻ። የወዳጅ ጠላት ነው ሲባል ሰምተሽ አታውቂም? ማለት ጠላቶችሽ ጠላቶች ናቸው ብዬ እንዳስብ ስማቸው ባቅ መልካም ነው። ችግር የለውም፣ ጊዜው ሲደርስ እነግርሃለሁ። ካልሽሽ እና ያ የኖሃን ወንድም የተሻለ እቅድ እናወጣለን በይው። ማለት በደንብ አቅረን እንጂ እንዲህ አይሆንም በይው። ደውሎ ይሰርዝ ንገሪው ካልክሽ። ሌላ የምትነግሪኝ ነገር አለ? እድል ወይ ሌላ የምትነግሪኝ ነገር አለ ወይ? አይ ለጊዜው የለም። መልካም በቃ አዲስ ነገር ካላሳውቂኝ። ሰውዬ ምን አስቦ ነው እስካሁን ያልደወለው? ምናልባት ሐሳቡን ቀይሮ ይሆናል። ምናልባት ይሆናል። ቃል ራሱ ምን ሆነ ነው እንዴ ቆየው? እኔ ምን አውቄ? እኔ ለዚህ ሰውዬ ልደውልለት ነው እንዴ። ምን ሆነ ነው? እንደዚህማ አይሆንም። ግድ የለሽም። ለምንም ማጣራቱ አይከፋም። እሺ ቢያንስ ቃልን እንጠብቀው። እሱን መጠበቅ እኮ ምንም አይቀይርም የኔ ፍቅር። ቢሆንም ግድ የለሽም። ደውዬ ቼክ ላድርገው ካልክሽ። ሄሎ፣ ልደውልልህ ስል ነው የደወልከው? እኔማ ስትቆየ ጊዜ ነው። እዛው ቦታ ላይ ነው። የት? የተቀጣጠርንበት። መልካም መጣው። አንተ እርኩስ፣ ዛሬ እጄ ትገባለህ። ተራ በተራ ሁላችንም ጊዜ ይመጣል። አቤል አገኘኸው እንዴ? አላገኘሁትም፣ እየጠበቅኩት ነው። ስማኝ፣ አሁኑኑ ከዛ ቦታ ሂድ። ማለት ለምንድን ነው ሳልይዘው የምሄደው? አቤል ዝም ብለህ ስማኝ፣ ወጥመድ ነው። አልገባኝም። ወጥመዱን እሱ ላንተ እንጂ አንተ ለሱ አላዘጋጀህም። ምን? አንቺ እንዴት አወቅሽ? አቤኒ ከኢንስፔክተሩ ጋር ተስማምቶ ወጥመድ ውስጥ ሊያስገቡ ነው። አቤል አንቺ እንዴት አወቅሽ? እንዴት አወቅሽ ከማን አወቅሽ የሚለውን ወሬ ትተህ ከዛ ሰፈር ሂዳውን። እሺ የእህቴስ ነገር? በተሻለ እቅድ እናገኘዋለን። ለእህትህም ያንተ መኖር ግድ ነው። ገባ? መልካም። ቆይ ግን ምን? ሚረዳን ሰው አለ ብለሽኝ አልነበረ እንዴ? ማን ነው እሱ? ቆይ ጊዜው ሲደርስ አስተዋውቅሃለሁ። ምንድነው እሱ? መደባበቅ ተጀማመረ እንዴ? መደባበቅ ሳይሆን በሰውየው እርግጠኛ ልሁን ብዬ ነው። ካልሽሽ በቃ አሁን ከቦታው ገለል በል፣ በኋላ ደውልልሃለሁ። መልካም።
ምን አስባ ነው ችርኩስ እስካሁን ያልደወለችው? ነው ያልደውላትም። ሄሎ እድል ወይ የት ነሽ? ወደ ሰፈር አካባቢ ነኝ እኮ ተገናኝተን ምን እንደምናደርግ ብንወስን አይሻልም? እሺ መጣሁ። መልካም ያ የድሮ ስፓታችን ጋር ጠብቅሻለሁ። ምን ሆነ ነው ቃላ? በጣም ቆየህ እኮ። በጣም ይቅርታ አስቸኳይ ስራ ገጥሞኝ ነው። እና ምን እናርግ? ደወለ? ሲቆየ ነው የደወልኩለት። እሺ ምን አለ? ጠዋት እንዳለው የቀጠርኳችሁ ቦታ ላይ ነው ያለው። ምን? እንዴት ማለት? አይ ወዲህ ነው። እቺ እርኩስ ያልኳትን አላረገችም ማለት ነው። ቃል ምን አልክ ታዲያ? ይሄ ነገር ትንሽ ተረጋግተን ብንወስን ሳይሻል አይቀርም። ማለት ወሰነን የለ እንዴ? ይሄ ሰውዬ እኛ እንዳሰብነው ቀላል ሰው አይመስለኝም። ማለት እንዲህ በድፍረት ከጠራ ያቀረው ነገር ይኖራል ማለት ነው። ምናልባት መሰራም ይዞ ይሆናል። እና ምን እናድርግ? ትንሽ እናስብና የተሻለ እቅድ እናውጥ። ግን እኮ ምንም ጊዜ የለንም። ግድ የለም። የቀጠረን እኮ ዛሬ ሊያውም አሁን ነው። ቆይ አንድ የሚረዳ ሰው አለ ላማክረው። ሄሎ ኢንስፔክተር። ምን ለማድረግ እየሞከርሽ ነው? ማለት ያልኩሽን ለምን አላደርግሽ? አልገባኝም። ልጁ ይደውልና ሌላ ቀን ይበለው አላልኩሽም ነበር እኮ? ነግሬዋለሁ እኮ። እና ለምንድን ነው እስካሁን አልደውልለት? አይ ደውል ሳይሆን ከዛ ሰፈር ዞር በል ብቻ ነው ያልኩት። አይ እስካሁን ያልነገርሽው መስሎኝ ነው። ካልክሽ በቃ አዲስ ነገር ካለ ደውይልኝ። መልካም። ምን ተባልክ? እሱም እንደኔው ነው ያለው። ምን አለ? በጣም አቅር ይሆናል ተጠንቀቅ ነው ያለው። አልኩ እኮ አቤኒ፣ በቃ ይሄ ነገር ይቅርብ፣ አትሂድ። ኧረ አትፍሪ፣ ከሱ የተሻለ አቅር እንሄዳለን። በቃ ይሄ አቤኒ ብቻውን ይሄድ የሚባለው ነገር ይቅር። ከሄድንም ሁላችንም አብረን እንሂድ። የኔ ፍቅር ለኔ አትጨነቂ። ዜማ ልክ ናት። ከሄድን ሁላችንም አብረን ነው የምንሄደው፣ ግን በጥንቃቄ። እሱ ይሻላል። እና በቃ እንሂዳ። እሺ እንሂዳ። ኢዛና እሺ አሁን ንገረኝ እስቲ። ያለውን ነገር ነገርኩሽ እኮ። አሁን መፍትሄው ነው እንጂ። እሺ መፍትሄው ይሄ ብቻ ነው? ደካማ ጎኑ ወንድሙ ብቻ ነው። ከዛ ውጪ ሌላ አማራጭ የለንም። እሺ እንዴት ነው የምናግተው ወንድሙን? እኔ ጋር አንድ ሐሳብ አለ። ምንድነው እሱ? አንቺ ጥሪው፣ ከዛ አንቺ ጋር ሲመጣ እንይዘዋለን። ወደ እኔ እንዴት ነው ዝም ብሎ የሚመጣው? ይመጣል እኮ። እንዴት? በቃ ይመጣል አልኩሽ። አሁን ዝም ብለሽ እንገናኝ በይው። ኢዛና ድብብቆሽ እንደማልፈልግ ነግሬያለሁ አይደል? ይኸውልሽ ምን መሰለሽ፣ ነገሬ ምንድን ነው የደበከኝ? ልዑልም በድጋሚ አንቺ እንዲገልሽ አዝዤው ነበር። ይሄ እርኩስነት አይለቅህም አይደል? ለዛ ነው አስር እንገናኝ የሚለው። አው ለዛ ነው አንቺ ጋር ይመጣል እምልሽ እኮ። እኔ ምን ተማምኜ ነው በህይወቴ ሪስክ የምወስደው? ችግር የለውም፣ ምንም አትሁኝም፣ አትፍሪ። ኧረ እባክህ ደፋር። በሌላ እቅድ አስብ። እድል፣ ከዚህ የተሻለ ምንም እቅድ ሊኖረን አይችልም። እንደዛ ከሆነ ለምን አንተ አታወራው? እኔንም አያምነኝም። ወንድሙ አንተ ጋር እንደታገተ እያወቀ አንተን አያምነህም፣ እኔን ግን ያምነኛል አይደል? እድል፣ አንቺን እኮ ራሱ እንገናኝ ብሎሻል። ሊገለኝ ነው። እንዳገኘኝ ቢተኩስብኝ ወይ ቢወጋኝስ? አይ እዛ ደረጃ እንኳን አይደርስም። እኔ ሳያስብ ከጀርባ በክሎሮፎን ራሱን አስተዋለሁ። እንዲህ እንዳሰብኩ ቀላል መሰለህ እንዴ? እድል፣ እሺ የተሻለ ሐሳብ አለሽ? ከዚህ አለማሰብ ይሻላል። እድል፣ ሰዓት የለንም። ቶሎ ሳይገናኙ መፍጠን አለብን። በዚህ ቅድ የ7 ዓመት ልጅም አታግትም። እድል፣ የተሻለ ሐሳብ ካለሽ ተናገሪ፣ ካልሆነ ዝም በይ። ነገርኩህ እኮ ካንተ ሐሳብ አለማሰብ ይሻላል። ወይኔ ዛና፣ ባይሆን ሌላ የተሻለ ሐሳብ እናስብ። እሺ አስቢ። ልዑል ምንም ቢሆን የናቲ ወንድም ነው። እንዲህ በቀላሉ የሚሸወድ ሰው አይደለም። ለወንድሙ ሲል ግን ይሸወዳል። እንዲህ በቀላሉ እጃችን አይገባም። የተሻለ ነገር ማሰብ አለብን።
ብቻ ጊዜ የለንም እድል። በቃ አንዴ ሆኗል። አትንበጫበጭ። ወይኔ እድል ናቲ እኮ ነው ውጭ ያለው። እና ናቲ ሆነ እንደሆነስ? ናቲን ረሳሽው መሰለኝ። ተው እባክህ፣ ምንም አያመጣም። እኔን ማስወገድ እንዲቀላል አይደለም። አይ እውነትም ናቲን አታውቂውም። የት አለ? እዚህ ነበር የቀጠረኝ እኮ ደውለታ። አላ መጥቼ ነበር። የት አለህ? ከሰጠው ሰዓት አርፍዳል። አይ ትንሽ መንገድ ተዘጋግቶ ነበር፣ ለዛ ነው። እኔ ደግሞ አርፋጃለሁ። ድም ሄጃለሁ። ምን መንገድ ተዘጋግቶ ነበር እኮ። እሱ የኔ ችግር አይደለም። እሺ መቼ ነው የምንገናኘው? እሱን ደውዬ አሳውቃለሁ። ምን አለ? ስትቆይ ሄድኩኝ ነው የሚለው። ነገርኩህ እኮ ይሄ እየተጫወተብህ ነው። አይ እንደዛ እንኳን አይመስለኝም። የሆነ ችግርም አለ። አይቶን ይሆን እንዴ? አይ እንደዛ እንኳን አይመስለኝም። ልክ እኮ ነች። አይቶን ሊሆንም ይችላል። አይ ቢያየን ይነግር ነበር። እሱስ ልክ ነህ። እና ምን አስበው ነው? እንዲህ የሆነ ሰው እየተጫወተብህ ይሆን እንዴ? አይ በዚህ ልክማ ማንንም አይጫወትም። ቢሆን አይሄድም ነበር። ስትቆይ ሄድኩኝ እኮ ነው የሚለው። አይ ምንም ብትቆይ የፈለገና የቀጠረ እሱ አይደል እንዴ? እና ምን አስበው ነው? አየህ ለዚህ ነው መጠቀቅ ያለብን የምልህ። በጣም እየተጫወተብን። ዜሜን ላደረጓት ነገር፣ ፍቅሬን ለቀሙኝ፣ ዋጋ ሳይከፍሉ አንዳቸውን በሰላም አይኖሩ። እሱማ ይከፍላሉ፣ ግን ከነሱ ቀድመን ማሰብ አለብን። ሁሉንም ብናውቃቸው አሪፍ ነበር። ሁሉንም ስትል ይህን ሶስተኛ ሰው የተባለውንም ጭምር። እሱማ በድብቅ የሚያጠቃ ፈሪ ነው። እሱስ ልክ ነህ። በቃ እናንተ ሂዱ፣ እኔ የሚሄድበት ስላለ በዚሁ ልሂድ። እሺ አዲስ ነገር ካለ አሳውቁን። እድል ያለን ጊዜ ትንሽ መሆኑን ዘነጋሹ እንዴ? እና እኔ ምን ላድርግ? አትዘናጊ፣ የሆነ ነገር አስቢ። በህይወት አቆይተህ ያስመለጥከው አንተ፣ የተዘናጋሁት እኔ አይደል? ወይኔ እድል። እድል አሁን መፍትሄው ልብና ትኩር አይሻልም? እኔ ምንም ማሰብ አልቻልኩም። እድል ሁለት ወንድማማቾች ከተገናኙ የኛ ነገር አከተመለት። ወይኔ እድል፣ ምን አይነት ጣጣ ውስጥ ነው የገባሽው? እሺ በቃ ምን? ቅድም ባልከው ሐሳብ ተስማምቻለሁ። አየሽ፣ ከዚህ የተሻለ እቅድ እንደሌለ መጀመሪያም ነግሬሽ ነበር። ግን እቅዱ ላይ ትንሽ ማሻሻያ ያስፈልጋል። ለምሳሌ ሌላ የሚያግዘን ሰው ያስፈልጋል እኮማ። አንድ ሰው አለ። ማን ነው እሱ? ኢንስፔክተር ቃላብ። ምን ያምሻል እንዴ? አንቺ እየቀለድሽ መሆን አለበት። አታስብ፣ እሱም ወደኛ ሆኗል። ወይ እድል፣ አንቺ የዋህ ነሽ መሰለኝ። ማለት ሰውየው እኮ ፖሊስ ነው። እቅዳችንን ለማወቅ ቢሆንስ ወደኛ የመጣው? አይ አይመስለኝም። እመኝኝ እድል፣ እጅ ከፍንጅ ላይ ያስይዘን ነው እያስመሰለ ያለው። አይ አወራሩ ምናምን ሳይ ግን በጭራሽ እንደዛ አይመስልም። እርግጠኛ ነሽ እድል? ይመስለኛል አይደለም፣ እርግጠኛ ነሽ? ይሄን ሰው ያምንሽዋል? እንጠቀምበት። ከዛ የወንጀላችን ተባባሪ እናደርገዋለን፣ እንፈትነዋለን እኮ። እንዴት? ልዑልን የምናሳግተው በሱ እጅ ይሆናል። መልካም፣ ግን እኔ ውስጤ ምንም አልተቀበሉም። ኢዛና የምር እንዳለው ከሆነ እኮ በጣም ይጠቅመናል። እንዳለው ካልሆነ ነው ፍራቴ። አታስብ፣ እንደዛ አይመስለኝም። ካልሽሽ በቃ ልደውልለትና ልጥራው። ወይ እድል፣ ቃላብ አዲስ ነገር አለ። ምንድነው እሱ? እንዲህ በስልክ አይሆንም፣ ተገናኝተን ማውራት አለብን። እሺ ትንሽ ደቂቃ መጣሁ። ስሚኝማ ዜሚ። ወይ የኔ ፍቅር፣ የሆነ ያልተዋጠልኝ ነገር አለ። ምንድነው እሱ?
መጀመሪያ ራሱ ቀጥሮ አረፈዳችሁ ብሎ እንዴት ሊሄድ ቻለ? እንጃ እኔም ግራ ገብቶኛል። የሆነ ሰው ሐሳብ ያስቀየረው ይመስለኛል። ከነዛ እርኩሶች አንዱ ይሆናላ። እኔ ምልሽ ግን ዜሜ ወይ ቃላብን ምን ያህል ነው የምታምነው? ኧረ አምነዋለሁ። ምን ነው? እንጃ የሆነ ያልተዋጠልኝ ነገር አለ። አልገባኝም። ሌላው ቢቀር እድልና ይዛና ወንጀለኛ እንደሆኑ ያውቃል። ማስረጃ ያለው ለምን አላሰራችሁ? እነሱን ካሰረ ሶስተኛው ሰው ጋር አይደርስማ። አይ ለዛ ብቻ አይመስለኝም። ማለት ቢፈልግ የሶስተኛ ሰውን መገኛ አስሮ ሊያወጣጣችሁ ይችል ነበር። አይ እሱ የሆነ በራሱ መንገድ ስለሚሰራ ይሆናል። ብቻ እኔ አይመስለኝም ዜሜ። የሆነ ያላወቅነው ነገርም አለ። እንጃ አሁንማ ሁሉም ነገር ግራ ገብቶኛል። አይዞሽ የኔ ፍቅር ትንሽ ብቻ ታገሺ። እሺ የኔ አባት አንተ ካለህልኝ እኔ ምንም አልሆንም። ዛሬ ደግሞ አይጥና ድመት አንድ ላይ ናቸው። በጣም ትልቅ ችግር ተፈጥሯል። ምንድነው እሱ? ናቲን አወቀው የልዑልን ወንድም የዛ ጥጋበኛ ወንድም እና ምን ሆነ? ርዕሰ ተገኘ? ኢዛና ነበር ያገተው። ምን? እና አሁን ከሱም አመለጠ። እየመጣሽ ተኝ። በቃ የእናንተ ነገር ማለቅ የለውም እንዴ? እቺን ብቻ ተባበረን፣ የፈለግከውን ያክል ገንዘብ እሰጥሃለሁ። አሁንስ የበረካማ ጎን የሚመጡብኝ ነገር። እሺ አሁን ምን ላግዛችሁ? ልዑልን ምን? ልዑልን ማገት አግዘን። ምን? ቆይ አመለጠው ናቲ ነው ልዑል? እሱማ ናቲ ነው። እና ለምንድን ነው ልዑልን ማገት የፈለጋችሁት? ምክንያቱም የናቲ ደካማ ጎን ልዑል ስለሆነ። በጣም ጥሩ። ስለዚህ እሱን ካገትን ናቲኛን ምንም አያደርገንም ማለት ነው። ምን ነው ግን ይሄ ናቲ በጣም ፈራችሁት? ስላልገጠመ ነው። ቢጋጥመኝ ማች ነበር። ሃይ ኢንስፔክተር፣ ናቲ እንዲህ በቀላሉ ከሚሞት ውስጥ አይደለም። እሱ ስንገጣጠም እናየዋለን። ባትገጣጠሙ ግን ላንተ ጥሩ ነው። ምን? ሃይ ወዲህ ነው። እሺ እንዴት ነው የምናግተው? ያስባችሁ እቅድ አለ? አዎ አለ። በጣም አሪፍ። እንግዲያውስ ወደ ተግባር እንግባ። እሺ ደውይለት። እድል ደግሞ እንዴት ደወለች? እንዴት ነህ ልዑል? አለው። ደህና ነሽ እድል? ላልከኝ ነገር አሁን መገናኘት እንችላለን? ይቻላል። የት ነሽ? በቃ መጣሁ። ምን አለ? መጣሁ አለ። በጣም አሪፍ። ስማማ የኔ ፍቅር። ወይ የኔ እናት። አጠገቡኝ እኮ ዘፍነህልኝ አታውቅም። ልስፈንልሽ? እስቲ ዝፈንልኝ። ምን አላንቺማ ላረግሽው ምግባር ከቶም ይስማማ መነዘርም ባለም ካለው አንቺነትሽን ለኔ አይገልጸውም 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 ያንስብኛል ይሳሳል ለኔ ሆሄ ፊደላት ሰዋሰው ከኔ ውበት ቁንጅናሽ በምን ይለካ በማን ተርቼሽ ምን ብዬ ልካ ማሬ 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 እንደው ነፍስ ነገር ለኔ ያውና እዛ ላይ ቆሟል። ሂጂ በቃ አንቺ በወሬ አዘናጊ። እሺ
ናቲ ወንድሜ